የመልእክቴን ርዕስ በእግዚአብሔር ትታሰባላችሁ በሚል አገለግላለሁ። ከዚያም ከብዙ ቀን በኋላ እንዲሆነ የግብፅ ንጉሥ ሞተ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮኹም። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅም ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር ሁሉ አወቀ ይለናል። እዚህ ጋር ስንመለከት እስራኤላውያን በዮሴፍ አማካኝነት ወደ ግብፅ ምድር ቢወሰዱም በግብፅ ምድር ላይ የተደላደለና የተመቻቸ ኑሮ ቢኖሩም አንድ ቀን የዮሴፍን ደግነት የማያውቅ ንጉሥ ተነስቶ ቻሌንጅ አደረጋቸው። ዮሴፍን ደግነት የሚያውቅ ንጉሥ አለ። ያ ንጉሥ ፈርዖን ይባላል። ስለዚህ ያ ንጉሥ ከሞተ በኋላ የግብፅ ንጉሥ ከሞተ በኋላ ነው ብሎ የሚለን። የግብፅ ንጉሥ እንደሞተ የመጀመሪያው ንጉሥ ከሞተ በኋላ ሁለተኛው የመጣው ንጉሥ ቻሌንጅ ያደርጋቸው ነበር፣ ተጽዕኖ ያሳድርባቸው ነበር። እስራኤላውያን በነበሩበት በዚያች በግብፅ ምድር ላይ ዋጋ የሚያስከፍል ኑሮ ነበር የሚኖሩት። ቃል እያለ ዋጋ ይከፍላሉ፣ ኪዳን እያለ ዋጋ ይከፍላሉ። እግዚአብሔር የገባቸው ተስፋ ቃል እያለ ዋጋ ይከፍላሉ። አንዳንዶቻችን ቃል እያለን ዋጋ እንከፍላለን። ኪዳን እያለ እግዚአብሔር የሰጣችሁ የተስፋ ቃል እያለ እግዚአብሔር ያወራችሁ የተስፋ ቃል እያለ ዋጋ የሚያስከፍላችሁ ነገር ህይወታችሁ ላይ ይመጣል። ቻሌንጅ የሚያደርጋችሁ ነገር ላይፋችሁ ላይ ይመጣል። ቃል ያለው ግን ጠላቶቹን ይቀድማል። ቃል ያለው ግን በረሃ ላይ መንገድ ይከፈትለታል። አይገርማችሁም? እስራኤላውያን በዚያች በግብፅ ምድር ላይ በሚኖሩበት ጊዜ የእስራኤላውያንን ከዚህ ቀደም መልካም ስራቸውን አይቶ በጎ ነገር የሚያደርገው ንጉሥ ከሞተ በኋላ የነሱን መልካም ስራ የማያውቅ የነሱን ጥሩ ስራ የማያውቅ ፈርዖን መጥቶ ቻሌንጅ ያደረጋቸው፣ ተጽዕኖ አሳደረባቸው። ስለዚህ ዋጋ ከፈሉ። በከባድ ነውጥ ውስጥ አለፉ። በከባድ ወጀብ ውስጥ አለፉ። ከነዓን ላይ ቢሆኑ የሀገራቸውን ፍሬ ዱባ እየበሉ ምን እያደረጉ ይኖራል። ግን ከነዓን ላይ አይደለም ያሉት። ግብፅ ጣዖት የሚመለክበት፣ ግብፅ ንግስታቶች እንደ አምላክ አድርጎ የሚያምኑ ሀገር ነው። ግብፅ የነሱን ጠቅላይ ሚኒስትሮች ከዚህ ቀደም የሚሞቱባቸውን ሐውልት አቁሞ ያመልኩታል። የሆነ ምንድን ነው የሚባለው ፒራሚድ የሚባል ቅርስ ዲዛይን ያለውን ሐውልት ሰርቶ ያመልኩታል። ጣዖት አምላኪዎች ናቸው። እዚያ ምድር ላይ በተቀመጡበት ጊዜ ግን የእግዚአብሔር መገኘት ከነሱ ጋር ቢኖርም እግዚአብሔር የሆነ ሰዓት ላይ ዝም አላቸው። አንዳንድ ጊዜ እግዚአብሔር የሆነ ሰዓት ዝም ይላል። ነገር ሲጨላለም ዝም ይላል። ሁኔታ ዝብርቅርቅ ሲል ዝም ይላል። እግዚአብሔር ዝም አለ ማለት ረስቷል ማለት አይደለም። እግዚአብሔር ዝም አለሽ ማለት ትቶሻል ማለት አይደለም። እግዚአብሔር ዝም አለ ማለት ላንተ ጀርባ ሰጥቷል ማለት አይደለም። ምድረ በዳ ላይ እየሰራ ነው። ምድረ በዳ ላይ መንገድ እየመራ ነው። ምድረ በዳ ላይ እርሱ ካንተ ጋር እንደሆነ እያሳየ ነው። ምድረ በዳ ላይ ለብቻ እንደማይተው እያሳየ ነው። ኢየሱስ ጌታ ነው። ዛሬ አንድ ሰው ይታሰባል። ከዚህ ጉባኤ ዛሬ አንድ ሰው ታስቦ ነው የሚወጣው። በእግዚአብሔር መንፈስ ኃይል ታስበህ ትወጣለህ። በእግዚአብሔር መንፈስ ኃይል ታስበሽ ትወጫለሽ። አይገርማችሁ? እግዚአብሔርም ይልና ለአብርሃም ለይስሐቅም ለያዕቆብም የገባውን ኪዳን ምን አደረገ ይላል? አሰበ። አንድ ነገር ስሙ። ሰዎች ምን አይነት ሰዎች ናቸው ብላችሁ ብትጠይቁኝ የማይጨሁ የሚያስጨሁ ሰዎች ናቸው። የግል ነብይ ያላቸው በራሳቸው አይንበረከኩ። ከእግዚአብሔር ጋር በራሳቸው ህብረት ያደርጉ። አይጸልዩም፣ ያጸልያሉ። በእግዚአብሔር ፊት ጩኸታቸውን አያሰሙም። ራሳቸው ነብይ ያላቸው የግል ፓስተር አላቸው። የሆነ ቻሌንጅ ቢገጥማቸው ነብዩ ጋር ነው የሚደውሉ። የሆነ ነገር ቢገጥማቸው የሆነ ፓስተራቸው ጋር ይደውላሉ እንጂ ራሳቸው ከአምላካቸው ጋር ህብረት ያደርጉ። እግዚአብሔር የገባውን ኪዳን የሚያስበው እግዚአብሔር የተናገረውን የተስፋ ቃል ህይወታችሁ ላይ የሚያፈጥነው ስትጮሁ ነው። የሚጨው ሰው ይጠራል። የሚጨው ሰው ቃሉን ይጠራዋል። ማጋሶ ፓራዲካ ታላባያ ዛሬ አንድ ሰው በሚጨው ጩኸት መልሱን ይቀበላል። በሚጨው ጩኸት የጥያቄዎቹ መልስ እጁ ላይ ይገባል። ትንቢተ ኤርምያስ ምዕራፍ 33 ቁጥር 1 ጀምሮ የእግዚአብሔርን ቃል ስንመለከት ኤርምያስም ይልና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ድምፅ ለሁለተኛ ጊዜ ወደ ኤርምያስ እንዲህ ሲል መጣ ይላል። የማ ድምፅ? የእግዚአብሔር ድምፅ እንዲህ ሲል መጣ። ስሙ እግዚአብሔር የሆነ ይሰራው ዘንድ ያጸናው እግዚአብሔር እንዲህ ይልሃል አለና ወደኔ ጩህ። ከዛስ እኔም እመልስልሃለሁ አንተም የማታውቀውን አለና ታላቅና ኃይለኛ ነገር
አሳይሃለሁ። ዛሬ አንድ ሰው ክብር ያያል። አንድ ሰው ከፍታ ያያል። ኤርሚያስ ቃል አለው። ኤርሚያስ ኪዳን አለው። ኤርሚያስ ሰማይ ልዩ ፕሮግራም አይቶበታል። ነገር ግን ህይወቱ በእስር ቤት ቆየ። ራሱን ያገኘው የት ነው? ወይን ቤት። ራሱን ያገኘው የት ነው? ረግረጋማ እስር ቤት፣ ጭቃ የተሞላ እስር ቤት። ከባድ ሁኔታ ውስጥ ነው የተገኘው ኤርሚያስ። እግዚአብሔር ምን ብሎ ተናግሮታል? ትነቅልና ታፈርስ፣ ትገለብጥና ትጠግር ዘንድ በአሕዛብ ሁሉ ላይ ስልጣን ሰጥቻለሁ ብሎታል። ኤርሚያስ ነቀለ ወይ? አልነቀለም። ገለበጠ ወይ? አልገለበጠም። ገልብጦት ወስዶ እስር ቤት አስገባ። አቤት! አንዳንድ ጊዜ እግዚአብሔር የተናገረው እያለ ያልተናገረው ነገር ህይወት ላይ ይሆናል። እግዚአብሔር ያወራው ጉዳይ እያለ ያላወራው ነገር ህይወት ላይ ይከሰታል። ኤርሚያስ እግዚአብሔር የተናገረው ቃል አለ። አዎ። እግዚአብሔር የሰጠው ድምፅ አለ። አዎ። ግን ምን ይጠበቅበታል? መጨው። እግዚአብሔር የተናገረውን ክዳን እንዲፈጽም መጨው አለበት። እግዚአብሔር መጣና እንደዚህ ያለ ወደ እኔ ጭው አለው። ማካተውራባያ ከዛስ የገባውልን ክዳን አስባለዋል አሉ ሼክ ረባካቱ ለባያ። አንዳንዶቻችሁ ዛሬ አጀንዳችሁን ትቀይራላችሁ። ትጮኻለህ፣ መልስን ተቀበለ ትመለሳለህ። የጥያቄዎችን መልስ ያዘ መልአክ ይገናኛል። ነገራችሁ በኢየሱስ ስም ይታሰባል። እግዚአብሔር እንዲመልስልህ ከፈለክ ወደ እኔ ጭው አለው። አቤት! እንዲመልስልህ ከፈለክ ወደ እኔ ምን ሆነ? ጭው። አይታችኋል። እግዚአብሔር ኤርሚያስ ያለበትን ሁኔታ እኮ ያውቃል፣ ግን እንዲናገር ይፈልጋል። እግዚአብሔር እኮ ያለበትን ሁኔታ ያውቃል። አንዳንድ ሰው እግዚአብሔር እኮ ያውቃል ያለውበትን ሁኔታ አይሰራልኝም እንዴ ይላል። እግዚአብሔር እኮ ያለውበትን ጭንቀት፣ የሚያስጨንቀኝን የሚረብሽኝን ጉዳይ እኮ ያውቃል፣ አይሰራልኝም፣ ነገርን አይቀይረውም ወይ ይላል። እግዚአብሔር አዎ የሚቀይረው፣ እግዚአብሔር አዎ የሚመልሰው ስትጨው ነው፣ ድምፅን ስታሰማ ነው። እግዚአብሔር እንደዚህ ያለና ወደ እኔ ምን ሁን? ጭው፣ እኔም እመልስልሃለሁ። ከዛስ አንተ የማታውቀው ኢየሱስ ጌታ ነው። እግዚአብሔር እናንተ ህይወት ስራ ሊጀምር ከፈለገ ከማታውቁት ነገር ይጀምራል። አሉ ባሳ ካፓራዲያ። አንዳንዶቻችሁ ነገራችሁ ከማዶ ይመጣል። ከሆነ ስፍራ ተይዞ ያለ ነገር ይመጣል። ኢየሱስ ጌታ። ትታሰባለህ፣ በእግዚአብሔር መታሰብ ይሆናል። አንድ ነገር ልንገራችሁ። እዚያ ስፍራ ላይ ሆኖ ሳለ ከዘጸአት ምዕራፍ 1 ቁጥር 12 ጀምሮ ስታነቡ የእስራኤልን ሕዝብ ልና ባስጨነቋቸው መጠን ይበዙ ነበር። አቤት! ባይዘዌ ቻሌንጅ ለጴንጤ ማደለቢያ መርፌ ነው አላችሁ ወይ? ቻሌንጅ ለጴንጤ ማደለቢያ መርፌ ነው። በተገፋ ቁጥር ነው ከፍ የምትለው። ቻሌንጅ በተደረክ ቁጥር ነው ወደ ከፍታ የምትወጣው። ኢየሱስ ጌታ ነው። የምትገፋ ከሆነ የሚገፋ አካል ከኋላ ስለሆነ ከኋላ የተገፋ ሰው ደግሞ ወደፊት ነው የሚራመደው። እግዚአብሔር ወዳየልህ ክብር ነው የሚያፈልሰው። ኢየሱስ ጌታ ነው። እስራኤላውያን በዚያች በግብፅ ምድር ላይ የሚገፋቸው ነገር በዛ፣ ቻሌንጅ የሚያደርጋቸው ነገር በዛ። ነገር ግን እየተገፉ እንኳን የሚበዙበት ምክንያት ጮታቸውን በእግዚአብሔር ፊት ሲያበዙ ነው። ወደ እግዚአብሔር ሲጮህ ይበዛሉ። ኢየሱስ ጌታ ነው። ወደ እግዚአብሔር የሚጮህ ሰው ይጠፋል ተብሎ ይበዛል። ወደ አምላኩ ሰው የሚጮህ ሰው አንድ ነገር ልንገራችሁ። አንድን ጉዳይ ለእግዚአብሔር የሚተው ሰው ፍሩ። አንድን ነገር ለአምላኩ ያንተን ጉዳይ እግዚአብሔር ይይልህ የሚልን ሰው ፍራ። ያንቺን ጉዳይ እግዚአብሔር ይይልሽ የሚልሽን ሰው ፍሪ። ከእግዚአብሔር ጋር ነው የሚያጋፍጠበት። ከእግዚአብሔር ጋር ተጋፈጥክ ማለት ዱቄት ነው የምትሆነው። እግዚአብሔር አንተ ተራራ አለው በልጄ በዝሩባቤል ፊት ምን ትሰራለህ? የሚገርማቸው ነገር ተራራና ዝሩባቤል ተገናኝቶ ፊት ለፊት ተጋጠሙና ወዲያውኑ ዝሩባቤል ያደረገው ነገር ተራራውን ከእግዚአብሔር ጋር አገናኘ። እግዚአብሔርና ተራራው ተገናኙ። ደልዳላ ሜዳ ሆነ። ዛሬ የከበበ ይበተናል። ወደ አምላኩ የሚጨው ሰው ከፊቱ የቆመ ተራራ ደልዳላ ይሆንለታል። ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር እንደተናገረው ይልና ሳራን አሰባት ይላል። ከኔ ጋር ናቸው ወይ? እግዚአብሔር እንደተናገረው ሳራን አሰባት ብሎ መጽሐፍ ሲያወራን አንዳንድ ጊዜ ቃሎችን እንደ ቀልድ መቀበል የለብንም። ሰዎች ሲያስቡ ምናልባት ጠፍተሃል፣ ለምንድን ነው የጠፋው? የሆነ መንገድ ላይ የሆነ ታይም ላይ በዚህ መንገድ አልፈን ነበር፣ በዚህ ሰዓት ላይ በዚህ ጊዜ ከዛ የሆነ ታይም ላይ ትዝ አልከኝ ብሎ ሊያስብ ይችላል። እግዚአብሔር ሲያስብ ግን የገባውን ኪዳን ሊፈጽም አሞካታ ለባያ ነው። አንዳንድ ሰው እግዚአብሔር ያስብሽ ሲባል እንደ ቀላል ተቀበሉ። እግዚአብሔር ሲያስብ ከተያዝክበት ነገር ሊያወጣ ነው። እግዚአብሔር ሲያስብ በርን ከፍቶ ሊያወጣ ነው። እግዚአብሔር ሲያስብ የግብፅን መዝገብ ሊዘጋ ነው። እግዚአብሔር ሲያስብ ወደ ተነገረ ወደ ተስፋይቱ ምድር ወደ ከነዓን ሊያስገባ ነው። ሄሎ ለአንድ ሰው ዛሬ መታሰብ ይሆናል። ያው አንድ ነገር ልንገራችሁ። እግዚአብሔር ሳራን አሰባት ብሎ ሲናገረን መጽሐፍ እግዚአብሔር ቃል ከዚህ ቀደም እግዚአብሔር በእግዚአብሔር ፊት ሳራ የለችም ወይ? ከዚህ ቀደም በእግዚአብሔር ፊት ሳራ አትታይም ወይ? ከዚህ ቀደም በእግዚአብሔር ፊት ሳራ አትመላለስም ወይ? ቃል ሰጥቷቸው አይደለም ወይ? እግዚአብሔር ምዕራፍ 12 ላይ ያወጣቸው አብርሃምን ከሚስቱ ጋር
ቃል አላቸው እኮ በእግዚአብሔር አይን ውስጥ እኮ ናቸው ያሉት። ግንስ እግዚአብሔር አሰበ ስል አደረገም እያለ ነው። ማካቶላ ባያ እግዚአብሔር አሰበ ስል የተያዘብን ነገር አስለቀቀው እያለ ነው። አቹ ማካታላ ባያ ለአንድ ሰው መታሰብ ይሆናል። ቃል ያለው ከቃልቻ ይበልጣል። አይኖቻችሁን ጨፍኑ፣ እንጸልያለን።